እባክሽ በእኔ ምክንያት ይሄ ቤት መፍረስ የለበትም። እማዬ አባ እማዬ ዝም በይ ኤቢ። እባክሽን ኤቢ በእኔ ምክንያት ዳጣ የሰላም ልጅ ናት። አንተ ቆይ ታውቅ ነበረ? ለምን እንዳልነገርከኝ? ዳጣ የሰላም ልጅ መሆን ለምን እንዳልነገርከኝ? ወይኔ አምላኬ አንድ ነገር ፍጠር። ይሄ ቤት በእኔ ምክንያት መፍረስ የለበትም። ይሄ ጉድ እማዬ መስማት አለባት። አቶችም ግን የለህ ሰላምዬ፣ የልጅ አባት እዛው እናንተ ሰፈር ነው፣ ቅርብ ነው። የልጅ አባት ማን እንደሆነ ለአንቺ ለብቻሽ እንደምነግርሽ ቃል ገባልሻለሁ ብላኛለች። ከኔ ጋር ካወራን በኋላ ምንድን ነው አንቺ ጋር መጥቶ ማውራት? ምን ይሉታል? ንገረኝ እስኪ። ኦ አውርታችኋል እንዴ? እሺ እባክህ ምንድን ነው ያወራችሁ? ተደብቆ የነበረው ትልቁ ሚስጥር የያዘው ደብዳቤ ዛሬ በአብጌል እጅ ወድቋል። አብጌል ከብዙ ነገር ልፋትና ጥረት በኋላ የፈለገችውን ያንን ደብዳቤ በእጇ አስገብታለች። ሰላም እንግዲህ ደብዳቤ ጽፋ ለልጇ የህይወቷን ሚስጥር የዳጣ ዋና ሚስጥሯ ነው ይሄ ማለት ነው። ቤተሰቦቻችን የዳጣም የሰላም የቤቱ ሚስጥር ማለት ይቻላል። እንግዲህ ዛሬ ከስንት ጊዜ በኋላ ዛሬ ለፍታ በእጇ አስገብተዋለች። ማንም ሳያላየውን ከሰላም ውጪ ማንም የማያውቀውን ሚስጥር ዛሬ አብጌል ደረጀ እጇ ገብቶ አደባባይ ላይ ይዛው ጉፍ ብላለች። እንግዲህ በሚገርም ሁኔታ ለዚህ ነገር ተጠያቂው ደግሞ ናታን ነው። ናታን በአደራ መልክ የተሰጠውን ደብዳቤ እንግዲህ ከማሸሽ ብዙ ነገሮችን ለማራቅ ብዙ መክሮ ነበረ፣ ግን በመጨረሻ አልቻለም። በቃ ከአቅሙ በላይ ነው የሆነበት። ቤተሰቦቻችን እሱ በሚችለው ነገር አሽሽቷል፣ ብዙ ነገሮችን ሞክሯል፣ ግን ሙከራው አልተሳካም ማለት ነው። ቤተሰቦቻችን በሚገርም ሁኔታ እንግዲህ ዛሬ በቃ ይዛው ጉፍ ብላለች አብጌል። በዚህም እንግዲህ ወረቀቱን በግብ መካከል እያሉ እሱን ገፍትራ በመጣል እሷ ወረቀቱን ያው ግማሹን ነው ሙሉ ሊዛ መሄድ ያልቻለችም ይዛ ሄዳ አንብባለች። ካነበበችውም ላይ እንግዲህ ዳጣና ሰላም እናትና ልጅ እንደሆኑ እናትሽ እኔ ነኝ የሚል ነበረ። እንግዲህ ያው ለዳጣ ስጥልኝ ብላ እንዳለችው እሷም አብጌል ራሷ ታውቃለች ጠንቅቃና። እንግዲህ በሚገርም ሁኔታ ዛሬ በቃ ናታን በጣም ነው የተደናገጠው። የሚገርመው ደግሞ ደብዳቤውን ከላይ ተቆርጦ እጁ ላይ የቀረው ናታን ሰላም ስለ ደረጀን ያወራችበት ነበረ። እንግዲህ አባትሽ ደረጀ ነው፣ የተወለድሽበትም እንደዚህ ነው። ማርታ ለስራ ወደ ውጭ እንደሄደች ከዛም በአጋጣሚ ነው የተረገሽው፣ ተወልደሽ ከዛ ወደው ደረጀ አባትሽ እንግዲህ ወንድሜን ጣላት ይለኛል፣ ከላይ ላይ መንጭቀው ልጄን ወስደው ጣሉብኝ። ከዛም እንግዲህ ህዋንችን ስጠብቅ በሰራተኝነት ከደረጀ ቤት ተቀምጬ ይሄው አሁን አለሁ እና ሌሎችን ብዙ ሚስጥሮችን የያዘው ናታን እጅ ላይ ነበር የቀረው። አብጌል ላይ እጅ ላይ የቀረው እንግዲህ ዳጣና ሰላም እናትና ልጅ እንደሆኑ እናትሽ ነኝ እመኝኝ እኔ ነኝ እናትሽ የሚል ነገር ነበረ። አብጌል እንግዲህ በቃ በደስታ ነው የዘለለችው። ምክንያቱም ይሄ ሚስጥር ማወቂ ጥርጣሬ ልክ ነበር የሚል ነገር ነበረ። ሌላው ዳጣ የደረጀ ልጅ መሆኗን አላወቀችም። እንግዲህ ናታን በጣም ላይ ድንግጠው ይሄን ነገር ሳይ ምን ነው ይሄ ወረቀት ምን ነው የተቀበልኩበት ቀን ምን አይነት ቀን ነው? ምን አዘዘብኝ? ምን አይነት ችግር ውስጥ ገባው? እንዴት ይሄ ቤተሰብ እስከዛሬ ለካባዬ ሲጨነቅ የነበረው በዚህ ነበር? በእኔ ምክንያት አሁን ይሄ ነገር ልተራመስ ይሄ ቤተሰብ ሊፋጭ ምን ይሻለኛል እያለ ነበር እንግዲህ ማለት ነው። ቤተሰቦቻችን በጣም ከባድ ነገር ነው። አብጌል እንግዲህ ይሄን ጉድ እማዬ ያልሰማችሁ ጉድ እማዬ መስማት አለባት እማዬ እያለች እንግዲህ ለወይዘሮ ማርታ ለመናገር በጣም ቸኩላለች። እንደሚታወቀው አብጌል እንኳን አይደለም የሰማችውን እንኳን አይደለም ያየችውን ይቅርና ገና በጥርጣሬ ማርታን ካላመንሽኝ ካልሰማሽኝ በቃ ብዙ ነገሮችን እያለቻት ነበረ። የሚገርም በመጨረሻም እንግዲህ ዛሬ ይሄን ደብዳቤ ስታገኝ በጣም ነው የተገረመችው። አምላኬ ወይ አመሰግናለሁ እያለች ጭራሽ ፈጣሪዋ ስታመሰግን ነበረ። ምክንያቱም ሰው ያሰበውን ነገር ካሳካለት ፈጣሪውን አለማመስገን አይችልምና አብጌልም እንግዲህ ያንን ስለተሳካላት በቃ እንግዲህ እንዳያችኋት በስሜት ውስጥ ሆና ፈጣሪዋን ያመሰግነው ነበር። እና ግን እንዴት
አባዬ እንዴት እንደዚህ ያደርጋል? እንዴት እንደዚህ ያደርጋል? እንዴት እናትና ልጅ ጭራሽ ልጇን ይዛ ነበር እናቴ ቤት ስትቀልድ የነበረችው? እንዴት በምን ድፍረቷ ነው? በምን አስበው ነው? እያለች እንግዲህ አብጌል እንጠጥ ፍርጥ እያለች ነው። በጣም እየተናደደች ነው። በጣም ነው የተናደደችው ቤተሰቦቻችን። ምክንያቱም ይሄን ያክል ያው ጥርጣሬዋ ስለነበራት ያንን ጥርጣሬዋ እንዴት ዛሬ ድረስ ሆነ የሚለው ነገር በጣም ነበረ ያሳሰባት ማለት ነው። ቤተሰቦቻችን እንግዲህ በመጨረሻም ዛሬ የሆነው ነገር ምንድነው? አብጌል ይሄን ነገር ይዘዋለች። አሁን እንዴት ነው ይሄ ነገር መቋቋምና እንትን ማለት የሚቻለው? ሰዎች በጣም ነው የሚገርመው ጋይስ፣ በጣም ነው። ምክንያቱም ስለዚህ ቤተሰቦቻችን በጣም ነው ምን የሚፈጠር ይመስላችሁ? እኔ በጣም ነው ያስፈራኝ ጋይስ፣ የእውነት ማለት ነው። ናታን እጅ ይሄንን ደብዳቤ ነጥቃ አብጌል እጅ ሲገባ በቃ እማዬ መስማት አለባት እያለች ነው። ናታን ደግሞ ባክሽ እያለ እየለመናት ነው። በፎርስም በፒስም ቢለምናትም ቢብለዋለች። በዛ ላይ ደግሞ እንግዲህ በግፊ በቦክስ እያላት ነበረ። እንግዲህ ወሩሮ ነበር የጣላት። የሚገርመው አንብባ ራሷ እንኳን ሰከን ብላ ከራሷ ጋር እስከምትሆን እንኳን አልተረጋጋችም። በቃ ቶሎ ብላ ለመናገር ማየ እያለች ነው። ናታን ደግሞ በቃ ዝም በይ እያለ እንግዲህ አፏን ሁሉ እያፈናት ነው የሚገኘው። ያው ማርቲና ደረጀ ደግሞ ውጭ ላይ ናቸው። በእርግጠኝነት ደግሞ ድምጿ ስለሚሰማ ይመጣሉ ማለት ነው ጋይስ። ስለዚህ ሲመጡ እዚህ ጋር ደግሞ ምንድን ነው የተፈጠረው ሲባል በቃ በጣም ከባድ ነው። በጣም ነው የሚከብደው ጋይስ። እንዴ ወይኔ በጣም ነው የሚያስፈራው። ደረጀን ደግሞ እንዳያችሁ በጣም ጭንቀት ውስጥ ነው ያለው። ትናንትናም እንግዲህ ስለ ሰላምና ምናምን አንዳንድ ነገሮችን በቃ ስለ ልጁ አባት ማርታ ጋር ሲያወሩ እንግዲህ ለምንድን ነው ከኔ ጋር ወርተስና በቃ ካንቺ ጋር ማውራት ያስፈልገው? ለምን አንቺ ብቻሽ እንዳትጂ? በቃ እኔ ጋር ነው መሄድ ያለብን። በቃ እሷ ምንም እንድትልሽ በቃ ምናምን እያለ ደረጀ እንግዲህ ጭንቀቱን ሀሳቡን ለማርታ ሲገልጽላት ነበረ። ማርቲም እንግዲህ እንዴ ምንድነው የተፈጠረው? እየገባኝ አይደለም። በቃ በጣም ነው ግራ የተጋባችሁ ማለት ነው ቤተሰቦቻችን። በጣም ከመላችሁ በላይ ነው ግራ የተጋባችሁ። በቃ አላ አይደለ በቃ እንዴት እንደምላችሁ አላቅም ጋይስ እውነት ማለት ነው። ስለዚህ አሁን በዚህ ላይ እንግዲህ አብጌል ይሄን ነገር ሰማች። እንዴ ሳትናገር ብትቀር እኮ ያማታል ኦልሬዲ። እንዴ አትችልም አለመናገር አብጌል በጭራሽ አትችልም። በጭራሽ ነው የማትችለው። እንግዲህ ደረጀ ሁሉም ነገር ሊፈነዳ ነው ምናምን እያለ ነበረ ማለት ነው። አሁን እዚህ ጋር በቃ ምንድን ብሎ ነው ደረጃ አሁን ማርታን የሚያስረዳት? አሁን ቅድሚያ ከዚህ ሁሉ ነገር ከመምጣቱ በፊት እሱ ነግሯት ቢሆን እሱ ኦኬ። ግን አሁን ነገሩ ተተራምሶ እንግዲህ በአብጌል በኩል ይሄ ነገር ሲመጣ በቃ ሊፈጠር የሚችለው ነገር በጣም ከባድ ነው ጋይስ። እውነት በቃ በቃል የማይገለጽ ነገር በቃ ይሄ ነው ብላችሁ የማታወሩት ነገር ነው ይሄ ነገር የሚሆነው። እዚህ ጋር ማርታ በቃ ሌላ ጭንቀት ውስጥ ናት። አሁን እዚህ ጋር አብጌል ይሄን ነገር ስታመጣው በቃ እንዴት ነው አሁን እዚህ ጋር ሲጫጫው ሲጀመር ማርታም ደረጀም ይመጣሉ። ምናልባት እዚህ ጋር አባቷን ስለምትፈራ ዝም ልትል ትችላለች። ግን በቃ በጣም ከባድ ነው። እንግዲህ ደረጀ ደግሞ ደብዳቤውን እኔ ጋር ይቀመጥ ቢለው ናታን አራማ አባዬ እባክህ ያደራ ነው ብሎ ነው የተቀበለውና ለምንኛው ለሴፍቲው እኔ ጋር ይሁን ብሎት ነበረና ናታን እምቢ ብሎ ነው የወሰደው ሰው። አሁን እንግዲህ ቆንጆይቱ እንዳያችሁት ቤት ካሜራ ገጥማ ስለነበረ ካሜራውን አንስታ እንግዲህ አየችው ማለት ነው ያለበትን። አይገርምም? አሜዚንግ ጋይስ አሜዚንግ ነው። አብጌል ትለያለች እኮ በቃ የሆነ ነገር ከያዘች ጋይስ ስማ ምን ትላላችሁ? በጣም አሜዚንግ ነው ጋይስ። እና የዛሬው ቪዲዮ ቤተሰቦቻችን ይሄን ይመስል ነበረ ጋይስ። ደረጀ እንግዲህ በጭንቀት ላይ ጭንቀት እየተደማመረበት ነው ያለው። አብጌል ነገሩን ለማፍረጥ እንኳን አይደለም ያየችው የሰማችውን ገና በጥርጣሬ ይሄ ሊሆን ይችላል ብላ ያሰበችውን ነገር ለማለት ማለት ነው በቃ ለማቦጫረቅ የምትችለውን ያክል ሁሉ ያደረገች ነው የምትገኘው። አሁን ደግሞ በመጨረሻ ይህን ነገር ተሰምታለች። በቃ ቤተሰቡ ያው የመፍረሱ ነገር ነው። ማርቲስ ምን ትል ሊሆን? በቀጣይ ክፍል እንገናኝ። ሰላም ቆዩ።